ጤና ይስጥልን። የአሜሪካን ፖለቲከኞች ሚስጥራዊነቱ እጅግ እያሳሰባቸው የሚገኘውን በተለይም ደግሞ የኒውክሌር ሳይንቲስቶቻቸው ህይወት ማለፍ፣ በአጋጣሚ ህይወታቸውን ያጣሉ፣ በአጋጣሚ ራሳቸውን ያጠፋሉ፣ በአጋጣሚ ደግሞ ደብዛቸው ይጠፋል። በሚገርም ሁኔታ የት እንደገቡ አይታወቅም። ማን ነው የሚወስዳቸው የሚል መረጃ በስፋት ይወጣልና እነዚህ ሰዎች እነማን ናቸው የሚለውንም በጣም ብዙ ሰዎች የሚከታተሉት። ከዛ ውጭ ደግሞ የአሜሪካ የኒውክሌር ሳይንቲስቶች ልክ እንደ ኢራን ሳይንቲስቶች ለምንድን ነው ህይወታቸውን የሚያጡት? ለምንድን ነው ደግሞ የገቡበት ሁላ ሳይታወቅ የሚጠፉት የሚል በጣም አከራካሪ ሀሳቦች ይነሳሉ። እንደዚህ አይነት ጉዳዮች የሚፈጠሩት ደግሞ በተለየ መንገድ ለምንድን ነው የሚል ሀሳብ በስፋት ዓለም ስትጋራው እንመለከታለን። ይህንም ተከትሎ ፕሬዚዳንት ዶናልድ ትራምፕ ብዙ ሰዎች በተለይም ደግሞ ከቅርብ ጊዜ በኋላ እጅግ በርካታ ቢያንስ 10 የሚሆኑ የኒውክሌር ሳይንቲስቶች የኒውክሌር ኤክስፐርቶች ህይወታቸውን አጥተዋል። ሚስጥራዊ በሆነ መንገድ ነው። በተለይም ደግሞ የሚሰሩባቸው ቦታዎች ሚስጥራዊ በሆነ አጋጣሚ ሚስጥራዊ በሆኑ አካባቢዎች ላይ በኤሮስፔስ አካባቢ በኒውክሌር ፕሮግራሞች ላይ የሚሰሩ ሰዎች ናቸውና እነዚህ ሰዎች ለምንድን ነው ህይወታቸውን የሚያጡት? ለምንድን ነው የሚጠፉት? ለምንድን ነው እንደዚህ አይነት ችግር ውስጥ የሚገቡት የሚል በጣም ውስብስብ ጥያቄዎች እየተነሱ ይገኛልና ኦፍ ኮርስ ከ2023 ጀምሮ እንኳን ያሉት የጠፉት ህይወታቸውን ያጡት ወይም ደግሞ የት ገቡ በሚባል ደረጃ ችግር ውስጥ የገቡ በጣም በርካቶች ናቸውና ቢያንስ 10 ባለሙያዎች ኤክስፐርቶች ከኤሮስፔስ ሚስጥራዊ ስራዎችን በሚሰሩ በጣም በሚገርም ሁኔታ ሚስጥራዊ ስራዎችን በሚሰሩ ይጠፋሉ የአሜሪካ ሳይንቲስቶች። ለምን ሆነ በሚል በጣም ጥያቄዎች እየተነሱ ነው። ይሄን ተከትሎ እንግዲህ ክርክር ነበር። ስለዚህ ፕሬዚዳንት ዶናልድ ትራምፕ ምንድነው ያደረጉት? ፕሮብ እንዲጣራ ሚስጥራዊ ህይወታቸውን በሚስጥር ነው የሚያጡት። የኒውክሌር ሳይንቲስቶቻቸው የት እንደገቡ የት እንደጠፉ ወይም ደግሞ ለምን ህይወታቸውን እንዳጡ የሚታወቅ ነገር የለምና በሚስጥር የሚሆን ጉዳይ ሆኗልና ይሄኛው ሚስትሪየስ የሆነ ነገር ይሄኛው ሚስጥራዊ የሆነ ነገር ለምንድን ነው እየተፈጠረ ያለው የሚለውን ፕሬዚዳንት ዶናልድ ትራምፕ ምርመራ አድርጉበት በሚል ቀጥተኛ ትዕዛዝ ነው የሰጡት። በእርግጥም ይሄኛው ለምንድን ነው ሚስጥራዊ የሆነው? እነዚህ ሰዎች ለምንድን ነው ህይወታቸውን የሚያጡት? የኒውክሌር ሳይንቲስቶቹ አንዳንዶቹ እንግዲህ ከአሜሪካ ፖሊሲ ያፈነገጠ በኒውክሌር ጉዳይ ላይ ሀሳብ ሲያመጡ ህይወታቸውን እንዲያጡ ተደርገው የሆነው የሚል ጥያቄ ያነሳሉ። ሌሎች ደግሞ እነዚህ ሰዎች ለሌላ ሚስጥራዊ አገልግሎት ወደ ሆነ ቦታ ሄደው በድብቅ የሚሰሩት ነገር አለ ወይ ብለው የሚያስቡ አሉ። በሶስተኛ ደግሞ እንደነ ሩሲያ KGB ማለትም FSB ተብሎ የሚጠራው የስለላ ድርጅት ምን እያደረጋቸው ነው የሚል 3 ጥያቄዎች ይነሳሉ። አንደኛው አሜሪካ እነዚህን ሰዎች በሚስጥር ምን እያደረገቻቸው ነው የሚል ጥያቄ ይነሳል። ሁለተኛው ሩሲያ በስለላ ድርጅቷ በኩል ምን እያደረገቻቸው ይሆን የሚል ጥያቄ ይነሳል። ሶስተኛው ደግሞ እነዚህ ሰዎች ለተለየ ሚስጥራዊ አገልግሎት ወደ ሆነ አገርና ቦታ ሄደው ወይም ስፔስ ላይ ሆነው ስራ እየሰሩ ይሆን የሚል ጥያቄ በ3 መንገድ ይነሳል። ኤኒዌይ እንግዲህ ቢያንስ 10 ከኤሮስፔስ ከሚስጥራዊ አገልግሎት ክላሲፋይድ በጣም ሚስጥራዊ ከሆኑ ከኤሮስፔስ ግንኙነት ባላቸው ጉዳዮችና በኒውክሌር ፕሮግራሞች ላይ ጀምሮ ቢያንስ ከ10 በላይ ሰዎች ህይወታቸውን አጥተዋል። ኤክስፐርቶች ናቸው፣ ባይዘው የኒውክሌር ባለሙያዎች ናቸው፣ የኤሮስፔስ ባለሙያዎች ናቸው። ወይ ጠፍተዋል ወይ ደግሞ ህይወታቸውን አጥተዋል። ለምን ሆነ የሚለው ብዙ ሰዎችን መነጋገሪያ እያደረገ ይገኛል። ፕሬዚዳንት ዶናልድ ትራምፕ እንግዲህ በግልጽ ኢንቨስቲጌሽን እንዲደረግ ይሄን ሚስጥራዊ ህይወታቸው የሚያልፍ ሚስጥራዊ አሟሟታቸው ምንድን ነው የሚለውን ሚስጥራዊ አሟሟታቸው ሚስጥራዊ አጠፋፋቸው ምንድን ነው የሚለው በጣም አሳሳቢ ስለሆነ ፕሬዚዳንት ዶናልድ ትራምፕ በግልጽ ይህን ጥያቄ ማንሳት ጀምረዋል። ይሄን ማስተካከል አለባቸው በሚል ምርመራ እንዲደረግ ጠይቀዋል። ግን እንዴት ነው እነዚህ ሰዎች የጠፉት የሚለውም በራሱ ካልታወቀ እጅግ አስቸጋሪ ሊሆን ይችላልና some of the nation's most closely guarded nuclear and space ሴክሬትስ ነው። በተለይም ደግሞ ህይወታቸውን የሚያጡት እነዚህ በሀገሪቱ የኒውክሌር ጣቢያ ላይ በጣም ሚስጥራዊ የስፔስ ሴክሬቶች የህዋ ላይ ሚስጥሮቻቸውን የሚይዙ ሰዎችና የኒውክሌር ሚስጥሮችን የያዙ ሰዎች ናቸው ህይወታቸውን የሚያጡት። ስለዚህ እነዚህ ሚስጥር የያዙ ሰዎች መሞታቸው ከምን አንጻር ይታያል? ከራሳቸው ከአሜሪካ ፖለቲከኞችም አንጻር እነዚህ ሰዎች መረጃ አሳልፈው ሊሰጡ አስበዋል ብለው ሲያስቡ የሚያደርጉት ሆኖ የሚል ጥያቄም በአግባብ መነሳት ያለበት እንደሆነ ይነገራል። እንግዲህ ይሄኛው እንደዚህ አይነቶቹ ችግሮች በኦንላይን በጣም ስፔኩሌሽኖችን በተለያየ አጋጣሚ ሰዎች
እንትን እያሉ ነው። ከዚህ ከፍሮም ፎሬን ስፖኔጅ ከውጭ ስለላ እንግዲህ የመንግስት ደግሞ ከቨር ያደረገ ይሆናል ወይ የሚል ቅድም ያልኳችሁ 3 እና 4 በጣም ውስብስብ ሀሳቦችን ጨምሮ በዋናነት እንግዲህ ስለላ ወይም ደግሞ ኦሬንጂንግ ፍሮም ፎሬን ስፖኔጅ ቱ ኤ ጋቨርንመንት ከቨር አፕ ለስለላ በሌሎች ሀገራት ወይም ደግሞ ያው ነራሽያን ለማለት ተፈልገው ነው። በእነዚህ ስለላ ጣጣ ውስጥ ገብታዊ ሆኖ ወይም ደግሞ መንግስት ይፎ ወይም ደግሞ ከነዚህ በማይታዩ ወይም ማንነታቸው በማይታወቅ በራሪ አካላት ላይ ምርመራ እንዲያደርጉ በሚስጥር ልከዋቸው ሆኖ የሚል ደግሞ ጀኒውን የሆነ ሁለት አይነት ሀሳቦችም ይነሳሉ። ስለዚህ ከስለላም አንጻር በሌሎች ኃይሎች ጥቃት ደርሶባቸው ሆኖ የሚል ጥያቄም አለ። ወይም ደግሞ አሜሪካ በሚስጥር ወደ እነዚህ ከዩፎ ጋር በተገናኘ ስራዎች እንዲሰሩ ከማሰብ አንጻር እነዚህን ሰዎች ደብቃ ሆኖ የሚል ጥያቄም እንደዚሁ ይነሳል። እንግዲህ ፕሬዚዳንት ዶናልድ ትራምፕ ለጋዜጠኞች ሀሳብ ሲሰጡ just came out of a meeting on this noting that it is pretty serious stuff ነው ያሉት። ፕሬዚዳንት ዶናልድ ትራምፕ በዚህ ጉዳይ ላይ ስብሰባ አድርገዋል። ሲወጡ እንግዲህ በጣም ጉዳዩ እጅግ ውስብስብ መሆኑን በጣም ሲሪየስ የሆነ ጉዳይ መሆኑን ነው የገባቸውና ምናልባት ይሄኛው ፕሬዚዳንትም ኖሩም አልኖሩም ሚስጥር ሆኖ በፔንታጎን ሰዎች ወይም ደግሞ በአሜሪካ ፖለቲከኞች ቀጣይነት ሊኖረው እንደሚችል ያስቀምጣል። አሜሪካን የምታህል ሀገር የአሜሪካ ሳይንቲስቶች እንደዚሁ በዋል ፈሰስ ነው ወይ ህይወታቸውን የሚያጡት የሚለው በትክክል መታየት ስላለበት ነው እና ይሄን ትራምፕ በጣም ሲሪየስሊ ያዩት ያለው ጉዳይ ሆኖ ተመዝግቧል። ሰው ብዙ ነገሮችን እዚህ ላይ ማንሳት ይቻላል፣ ግን ስፒኪንግ ቱ ለሪፖርተሮች የተናገሩ ነው። I hope it is random but we are going to know in the next weekend half በሚቀጥሉት አንድ ሳምንትና ወይም ደግሞ 13-12 ቀናት አካባቢ ድረስ አንድ ሳምንት ከግማሽ አካባቢ ድረስ ስለ ጉዳዮች ውጤት የምነግራችሁናል ወይም መረጃዎችን አጋራችኋለሁ የሚል ሀሳብ ነው የሰጡትና some of them were very important people አንዳንዶቹ እጅግ በጣም ጠቃሚ ናቸው አሉ ህይወታቸውን ያጡት እንግዲህ and we are going to look at it over the next short period እንግዲህ በሚል ሀሳብ ነው። አንዳንዶቹ አስፈላጊ ናቸው የሚል ሀሳብ ነው የሰጡት። የማያስፈልጉ አሉ ወይ ስለዚህ እንዴት ሆነ የሚለውን በደንብ ማየት ያስፈልጋል። እንግዲህ ከ2023 ጀምሮ ቢያንስ እንኳን 10 በጣም አድቫንስድ የሆነ ስራ የሚሰሩ በጣም በማይታወቅ ሁኔታ በጣም ሚስጥራዊ በሆነ አጋጣሚ ህይወታቸውን ያጣሉ ወይም ደግሞ የገቡበት አይታወቅም። ስለዚህ ይሄ ምን ሆነ የሚል ሀሳብ ነው እየወጣ የሚገኘውና ይሄ ፐዝሊንግ ነው። የምር በጣም አነጋጋሪ የሆነ ጉዳይ ነው። ለምን ይሄ ሆነ የሚለው በጣም ብዙ ሰዎችን እያነጋገረ ይገኛልና ከነዚህ ውስጥ እንግዲህ የ68 ዓመቱ ሪታየርድ ሜጀር ጀነራል ዊሊያም ማክ ካስለንድ ይባላሉ። የ68 ዓመት ነው። ሜጀር ጀነራል ነው ዊሊያም እንግዲህ ማክስላንድ እሳቸው ሪታየርድ ያደረጉ ናቸው ወይም ደግሞ የወጡ ናቸው። ያው ጡረታ የወጡ ናቸው። 68 ዓመቱ ነው። ይሄኛው ፎርመር ኮማንደር ኦፍ ዘ ኤር ፎርስ ሪሰርች ላቦራቶሪ የአዛዥ ነበረ የራይት ፓተርሰን ኤር ፎርስ ቤዝ ከሱ አንጻር ስራ በመስራት የሚታወቅ ሰው ነበረ እና ይሄኛው ዲሳፒርድ ሆኗል፣ ጠፋ from his new ሜክሲኮ ሆም ኢን ፌብሩዋሪ 2026 አሁን በቅርብ የሆነ ነው። ሚስቱ ለ9/11 ደውላ ነበርና ፕላን ኖት ቢ ፋውንድ እስካሁን ባለ ሁኔታ አልተገኘም። ይህ ለምን ሆነ? እንግዲህ ይሄኛው በዛ በሀገሪቱ ውስጥ ትልቅ ስራ የሚሰራ ነበረ። ሲሰራ የነበረ ጡረታ ከወጣ በኋላ ነው የጠፋው። የት እንደገባ አይታወቅምና 9/11 ተደውሎም ኦፕሬተሮቹን ተነጋግረዋል። ፍለጋ ላይ እንደሆነ ታቋል። የት እንደገባ ደብዛው ጠፍቷል፣ ዲሳፒር አድርጓል። ለምን የሚለው ጥያቄ ይነሳል። ምክንያቱም ትልቅ ሚስጥር ይዞ አሳልፎ ይሰጣል ከሚል ስጋትም ሊሆን ይችላል። ወይም ደግሞ ይሄን ሰው የሆኑ ኃይሎች ወስደው የአሜሪካ መሰራውን በሆነ አጋጣሚ መረጃ እየሰበሰቡ ይሆን የሚል እንደዚሁ ሀሳብ ይነሳል እና በጣም ክሪቲካል ነው። ሌላኛው ደግሞ ስቴቨን ጋርሺያ ነው። ስቴቨን ጋርሺያም ደግሞ 48 ዓመቱ ነው። የመንግስት ኮንትራክተር ነው። በካንሳስ ከተማ ብሔራዊ ሴኩሪቲ ካምፓስ ውስጥ እንግዲህ 80% የሚሆነውን የነን ኒክሌር ኮምፖነንት ኒክሌር ያልሆኑ እነዚህ ኮምፖነንቶችን መገጣጠሚያዎችን በማቅረብ የሚታወቅ ነበረ። ፎር ዩኤስ ኒክሌር ዌፐንስ ለአሜሪካ የኒክሌር ጦር መሳሪያዎች በማቅረብ የሚታወቅ ነው። እንግዲህ ቫኒሽ ፍሮም ሂዝ ጠፍቷል።
የአልቡኪርኪ በሚባለው ቤቱ ላይ በቅርቡ ኦገስት 2025 ላይ ጠፍቷል። ሊቪንግ ቢሃይንድ ሂዝ ፎን ማለት ስልኩን፣ ዋሌቱን በጣም ወሳኝና ሃንድ ገን በመያዝ ትቱት በመሄድ የገባበት ጠፍቷልና ቫኒሽድ ሆኗል። ስለዚህ ምንድን ነው የሆነው የሚለውም በጣም በርካቶችን ያነጋገራል። ከራሷ ከአሜሪካ አንጻር ጥያቄው ይነሳል። ከራሳቸው ከሌሎች ከውጭ ኃይሎችም ጋር እንደዚሁ ይታያልና ሜቢ የራሲያ ተንኮል እዚህ ውስጥ ሊኖር ይችላል ወይ የሚል ሀሳብም እየተነሳ ነው። አንቶኒ ቻቬዝም እንደዚሁ የሎስ አልሞስ ናሽናል ላቦራቶሪ ኢምፕሎይ ተቀጣሪ ነበረ። ያ ማለት በማሊሳ ካሲያስ በሚባለው አካባቢ ነበረ። እንግዲህ አድሚኒስትሬቲቭ አሲስታንት ሆኖ ተሰርቷል። አት ሴም ኒክሌር ዊፐንስ ላብ በኒክሌር ጦር መሳሪያ ላብ ላይ ማለት ነው ስራ ሲሰራ የነበረ ነው። እሱም እንግዲህ አምሶሪ ማሊሳ ካሲያስ እና አንቶኒ ቻቬዝ የሚባሉት በተመሳሳይ ቦታ ላይ የነበሩ ሰዎች በተመሳሳይ የኒውክሌር ጦር መሳሪያ ላቦራቶሪ ላይ የነበሩ ሰዎች ናቸው። እነሱም በተመሳሳይ ሰዓት 2025 ላይ ጠፍተዋል። ሊቪንግ ዴር ሆምስ ኦን ፉት ኤንድ አባንዶኒንግ ዴር ቢሎንጊንግስ ያ ማለት ሁሉን ነገራቸውን እርግፍ አድርገው ጠፍተዋል። አንደኛ ይሄ ለምን ሆነ? እውነት እየተጸጸቱ የሆነው ነገር እያስፈራቸው የሚመጣው ዓለም እያስፈራቸው ራሳቸውን እያጠፉ የሆነ ወይስ ደግሞ ሚስጥር ይዘው ወጥተዋል በሚል ስጋት እንግዲህ እነ ሲአይኤ እና ኤፍቢአይ የሆነ ችግር ፈጥሮባቸው ይሆን? ወይም ደግሞ ውጭ ላይ ያሉ ኃይላት እንደነ ኤፍኤስቢ የሚባሉት ራሳቸው የኢራን ሞሳድ የእስራኤል ሞሳድ የኢራን ፖለቲከኞች በዚህ ጉዳይ ላይ ተሳትፈው እነዚህን ቁልፍ ሰዎች መረጃ እየወሰዱባቸው ይሆን የሚለው በጣም በብዙዎች ዘንድ በስፋት እየተነሳ የሚገኝ ጉዳይ ነው እና በጣም እጅግ አስቸጋሪ ነው። በጣም ውድ ተመልካቾቻችን በጣም ክሪቲካል የሆነ ነው። ሁለት ሳይንቲስቶች በእንግዲህ ሪፖርትድ ላይ ደግሞ ከ2023 ጀምሮ ህይወታቸውን አጥተዋል። ለምሳሌ ፍራንክ ሜዋልድ እና ሚካኤል ሂግስ የተባሉት እነሱም ህይወታቸውን አጥተዋል። ምንም no foul play has been alleged in the latter two cases and no cause of death has been made public according to the Daily Mail ይፋ ያደረገው መረጃ እነዚህ አሁን ፍራንክ ሜዋልድ እና ሚካኤል ሂግስ የተባሉት ህይወታቸውን ሲያጡ በዚህ መንገድ ነው ህይወታቸውን ያጡት እንደዚህ ስለሆኑ ነው የሚል ምንም አይነት ግልጽ ማብራሪያ ለሰው ልጅ አልተሰጠም ወይም ደግሞ ለህዝቡ አልተሰጠም እና ይሄስ ከምንድን ነው የመጣው የሚለው እጅግ አስቸጋሪ ነውና ኑኖ ሉሪየሮ የሚባሉ ደግሞ የ47 ዓመት የኤምአይቲኤስ ፕላዝማ ዳይሬክተር የፕላዝማ ሳይንስ ኤንድ የፊውዥን ሴንተር ዳይሬክተር ነበራቸው። እሱም ደግሞ was shot dead at his home በ2025 ላይ ተኩሶ ህይወቱን አጥቷል እና በጣም አስቸጋሪ ነው። ካርል ግሪልሜር የሚባል 67 ዓመት ደግሞ እንደዚሁም አስትሮፊዚስት ነው። እሱም ህይወቱን was gunned down እሱም ተተኩሶበት 2026 ላይ ህይወቱን አጥቷል። ሌላው ደግሞ the body of missing cancer research scientist የካንሰር ሪሰርች ሳይንቲስት ነው ጄሰን ቶማስም ደግሞ reportedly discovered በማሳቹሴት ሌክ ባለፈው ሳምንት ሆኗል ተብሎ ተገኝቷል ቦዲው ማለት ነው። ይሄ ምንድነው የመጣው የሚለውን ትንሽ አስቸጋሪ ነው። የ11 ኬዞች አሉ። እነዚህ ክትትል እየተደረገባቸው እንደሆነ ተነግሯል። እንግዲህ የፎርመር ኤፍቢአይ አሲስታንት ዳይሬክተር ክሪስ ስዊከር previously told the Daily Mail the cases warrant scrutiny, noting that they are all suspicious and these are scientists who have worked in critical technology. The authorities have so far not established any confirmed link among the cases የሚል መረጃም እንደዚሁ ይወጣ ይገኛልና ምናልባት እነዚህ ቁልፍ ሳይንቲስቶች ህይወታቸውን የሚያጡበት መንገድ እጅግ ዓለም እየተነጋገረችበት ያለ ጉዳይ ከመሆኑም ባሻገር ፕሬዚዳንት ዶናልድ ትራምፕም ቁጭ ብለው በጉዳዩ ላይ መፍትሄ እስከ ማምጣት መስራት እንዳለባቸው ይነገራል። ግን አንዳንድ ሁኔታዎች ብዙ ሁኔታዎችን ግምት ውስጥ ማስገባት ያስፈልጋል። ስለዚህ እነዚህ ቁልፍ ሰዎች አንደኛ ቁልፍ መረጃ የያዙ ሰዎች ስለሆኑ ካያችኋቸው ሪታየር ያደረጉ በተወሰነ መጠን ፖለቲካሊ ያፈነገጡ በተወሰነ መጠን ደግሞ ካለው አስተዳደር ጋር ብዙ የመስራት ፍላጎት የሌላቸው አይነት ነገር ናቸው። አንደኛ ይጠፋሉ። የሚጠፉበት ምክንያት ምንድነው ተብሎ ሊወሰድ ይችላል። ከመጸጸትም ሊሆን ይችላል። ምክንያቱም በኒውክሌር ጉዳይ በኤሮስፔስ ጉዳይ ላይ ሲሰራ በተለይም በኒውክሌር ጉዳይ ላይ ሲሰራ የሰው ልጅን
የሚያጠፋ የሚያወድም ነገር ስለሆነ ከመጸጸት አንጻርም የሚታይበት ሊሆን ይችላል። አንደኛው እሱ ነው። ይሄ ጀስት የኔ ፐርስፔክቲቭ ነው። ሌላውን ደግሞ እንዳልኳችሁ ደግሞ ትልልቅ በጣም ሃይሊ ክላሲፋይድ የሆኑ ሚስጥራዊ ሰነዶችን ይዘው ሊወጡ ይችላሉ። ያ ማለት ይዘው ባይወጡ እንኳን ሰነዶቹን እውቀቱ ስላላቸው አሳልፈው ለጠላት ወይም ደግሞ ለሰምቲንግ ይሰጣሉ ተብለው ከመስጋት አንጻር እና ኤፍቢአይ እና ሲአይኤ የሴክሬት ሰርቪሱ የመሳሰሉት ሚስጥራዊ አገልግሎቱ ምንድነው የሆነ ነገር ሊኖር ይችላል ከሚል ስጋት ያደረጓቸው ነገሮች ይኖር ሆኖ የሚል ከዛ ውጭ ደግሞ እንደነ ራሽያና ኢራን ያሉ ኃይላት በእነዚህ ሰዎች ላይ ኢላማ ያደረገ ጉዳይ ላይ ስራ ሰርተው ሆኖ የሚል ጥያቄም እንደዚሁ ይነሳል። ከዛም ባሻገር ከዩፎ ጋር በተገናኘ እነዚህ ዩፎዎችን ወይም ደግሞ እስካሁን ያልታወቁት unknown flying objects የሚባሉት እነሱ ምን እንደሆኑ አልታወቀምና ለነሱ ምርምር ሆን ተብሎ ተልከው ከሆነ ጊዜ በኋላ ዲስከቨር አድርገው ከመጡ በኋላ አንደኛ እንዳይነቃም ተፈልገው የሆነው የሚሄዱበት ቦታና ስፔስም ሆነ በተለይ አጋጣሚ ዝግጅት ወይም ጥንቃቄ እንዳይደረግ በሚስጥር ጉዞ አድርገው ስራዎችን ሰርተው እስኪመለሱ ድረስ ከህዝቡ ፊት ገለል ለማድረግ ታስበው ይሆን ወይ የሚሉም መረጃዎች አሉ። ያ ማለት ለጠፉት ነው፣ ለሞቱትና ለተተኮሰባቸው ያው እንደሚታወቀው ነው። ምንም እሱ ሌላ ማብራሪያ አይኖረውም። ከኤፍቢአይም ከምንም አንጻር ብዙ ነገሮች ሊታዩ ስለሚችሉና ብዙ ጉዳዮች እየተወሳሰቡ የቀጠሉበትን የዓለም የፖለቲካ ስርዓት ባለበት ሁኔታ እነዚህ ሰዎች ለምን በዚህ ልክ የሚል ሀሳብ በመጋራት ላይ ይገኛልና በጣም እጅግ ውስብስብ ነገሮች እየተፈጠሩ እንደሆነ በግልጽ ተቀምጧል። ፕሬዚዳንት ዶናልድ ትራምፕ ደግሞ መፍትሄ እንሰጠዋለን የሚል ተስፋም ሰጥተዋል። ምንድነው የሚለውን ወደፊት ምናይ ይሆናል። ለአሁኑ ግን እጅጉን አመሰግናችኋለሁ። ጥያቄም ካላችሁ በደንብ ጠይቁኝ፣ እኔ ምላሽ ሰጣለሁ። ቴንክ ዩ ቨሪ ማች